ነገርኩ ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን ዘርን ሽፋን አድርገው አክራሪ ሃይማኖተኞች ናቸው የገቡት አሸባሪዎች። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይት በ118 ብር ግዙ በሚል ከገበሬው ብር በማሰባሰብ ጥይቱን ለገበሬው ሳይሰጡ እንደ ጀበና እኮ ይገነፍላል። እሳት የበዛበት ጀበና ይገነፍላል። ጠላቱን ያላወቀ ትውልድ ከራሱ ጋር ይጣላል። ስለ አርሲ ድምጽ ሆነ የምትሉ ሰዎች ቀልደኛ ናችሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ በሌላ መረጃ ተመልሼ መጥቻለሁ። በተለይ ኦርቶዶክሳውያን እንደምን ጩኸት በአንድ ላይ እንጩህ ሌላው ነገር ይቅር ሲባል እምቢ ያሉ አካላት አሉ። እንጨፍራለን፣ እንደሰታለን፣ እናንተ ስለ እናንተ ደም አያገባንም የሚላሉ። ታዲያ ከዛ ዘፈን ኮንሰርት ራሳቸውን ያገለሉ አካላት አሉ። ማናቸው እንመለከቷለን። ደግሞ ሲያላገጡብንስ ያሉት እነማን ናቸው? እሱንም እንመለከቷለን። መጀመሪያ የምንጀምረው ግን ኢቲቪ ኢቢኤስ ነው የሚባለው ያስተላለፈውን ነገር ነው። ሀሳብ እንስጥበት። በተለይ ሰላም ሚኒስቴር የተባለው ሰውዬ አቶ መሐመድ እንድሪስ ነው የሚባል ነው። ስለ አርሲ የተናገረውን ነገር ነው። በሱን ጀምር ለሌሎች እንዲደርሱ ግን ሼር እና ኮሜንት ማድረጋችሁ አትርሱ። በነገራችን ላይ በውጭ ሀገር የምትኖሩ ሰዎች ሜምበርሺፕ ጆይን ማድረግ ትችላላችሁ። የአርሲን ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው አሰኮ ወረዳ ላይ ደለታ ጨፌ ቀበሌ ላይ በተደረገው ጥቃት ይህ በሌላ አካባቢ ምርጫን ለማደናቀፍ ሲሞክር የነበረው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው። ይህም ቢሆን ውሸት ነው። በነገራችን ላይ ጸጥታ አካላቱ ለመንግስት እጅ ሊሰጡ ነው ብለው ይዘዋቸው ገቡ እንጂ ጠብ አልፈጠሩ። ጠብ የተፈጠረው አቅማቸውን ሲያዩ ኃይላቸውን ሲያዩ ለማጥፋት ተነሳሱ እንጂ እንደዛ አልነበረም መነሻ ሀሳብ። ሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው መሰረት ሚዲያ በዚህ ቦታ ላይ አጠቃላይ የተገደሉ ሰዎች 53 ናቸው ብሏል። አሁን ቁጥሩ 4 ብሏል። ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የግለሰብ ቤቶች ከ234 በላይ ናቸው። የግለሰብ ቤቶች ከ234 በላይ ናቸው። የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ይህ ሁኔታው ሆኖ ያለ ይህ መሆኑም በጣም አሳዛኝ እንደሆነ ሁሉም የህብረተሰብ ክፍል የሚያምን በመሆኑ ምክንያቱም ሰዎች ተበድለው አጥፍተው እንኳ ቤተክርስቲያንና የሃይማኖት ተቋማት ይጠለያሉ እንጂ ቤተክርስቲያንና የሃይማኖት ተቋማት የጥቃት ማዕከል መሆን ታሪካችንም እሴታችንም አያገልጸንም። ይህ አሳዛኝ ድርጊት መወገዝ እንዳለበትና መንግስትም በጽኑ ያወገዘው እንደሆነ የገለጽን ግን ጉዳዩ ላይ ፋክቶችን ለማዛባትና የተለየ ቅርጽ ለመስጠት የተካሄደውን ሁኔታ ግን በጣም በጽኑ እናወግዛለን እንደ ሰላም ሚኒስቴር ማለት ነው። ጉዳዩ በልኩ መታየት አለበት የሚል ጽኑ እምነት አለን። አዎ
ጥቃት ተፈጽሟል። አሳዛኝ ጥቃት መደረግ የሌለበት አዎ እነዚህ ንጹሃን አማኞች መጎዳት የለባቸውም። አዎ የእምነት ተቋማት በክብልና ከብራቸው እንጂ ልንጎዳቸው አይገባም። እነዚህን ተቋማት የመጠበቅ ኃላፊነት እንዳለብንም በጽኑ እናውቃለን። እንዲህ አይነት ኢንሲደንቶች በሚፈጠሩበት ሰዓት ሆነኝ ብለው ህብረተሰብን አብሮነት ለማፍረስ አብሮነትን ወደ ግጭት ለመውሰድ በሚደረጉ ጉዳዮች የሚመጡ ጥቃቶችን ግን በልኩ ማየት ያስፈልጋል። አስቡት ኦርቶዶክሳውያን ሲገደሉ ምንም አላለ። በሁለተኛ ቀን ላይ ምንም አልዘገበም። ሶስተኛ ቀን ላይ ጫና በዝቶባቸው የቅዱስ ሲኖዶስ አባላት ሄደው ሲጠይቋቸው በአራተኛ ቀን እንዲህ ብለው ወጡ። ይጨንቀናል፣ ይጎዳናል። የገጠር ቀበሌ ከሁለት ስቴፕለር ወይ ከአንድ ስቴፕለርና ከዶክመንት በላይ የሌለውን ነገርን እንደ ትልቅ ነገር አቅርቦ ሁለት ቤተክርስቲያን የሚለውን ግን አንድ ቤተክርስቲያን ብሎ የመድኃኔዓለም ቤተክርስቲያን ዘረፋውን አጠገቡ ያሉ ቤቶችን መቃጠላቸውን ሳይዘግብ ቀርቶ መጥቶ መግለጫ እንደመስጠት በሞከር ግን እንዴት ያለ በእርግጥ አንጠብቅም። እንዳልኳቸው ነው። ከመሐመዳውያን ፍትህን አንጠብቅም። በተለይ ከዋሃቢስቶች አንጠብቅም ምንም ነገር። እውነት ለመናገር ያለው ሪያሊቲ ነው። አርሲ ላይ ከ234 በላይ አደጋው ደርሷል ቤቶች ላይ። መሰረት ሚዲያ እንዳጋራ መቼስ መሰረት ሚዲያ እንትናን ሲደግፍ አይደለም አይደል? የዓለም አቀፍ ዜና ሚዲያ የሚሆነው እንትናን ሲደግፍ አይደለም፣ አዳነች አቤቤ ሲደግፍ አይደለም። መሰረት ሚዲያ ባጋራው 53 ሰዎች ላይ ሞት መሰረት ሚዲያ ለተናገረው በአርሲ አሰኮ ወረዳ ከሰሞኑ የደረሰው ጥቃት ዙሪያ መሰረት ሚዲያ ከመንግስት ሚዲያ ምንጮችና ከአካባቢው ነዋሪዎች ያሰባሰበው አዲስ መረጃ ይላል። በደምብ ስሙ። ይሄ አዲስ መረጃ ህይወት እንዳለፈ የተረጋገጠ 53 የተረጋገጠ እርግጠኛ የሆነ ያሉበት ያልታወቁ ሰዎች 190 ባለፈው 280 ነበረ። ስለዚህ 90 ውስጥ ተገኝተዋል። 190 ይቀራሉ። የቆሰሉ 47 የታገቱና ገንዘብ የተጠየቀባቸው ሰዎች 6 የተቃጠሉ ቤት እዚህ ጋር አሁን በአዲሱ መረጃ መሰረት 308 የተቃጠለ ቤተክርስቲያን 2 የተፈናቀለው ኢሬቻ ማዕከል አሁን ተጠልሎ ያሉ ሰዎች 789 ተፈናቅለው ሱንቴ ማርያም የተጠለሉ ሰዎች 691 ተፈናቅለው አሰኮ ከተማ የተጠለሉ ሰዎች 262 የተቀመጡ ሰዎች ተፈናቅለው ሌንጮ ኦዳ፣ ወራቡስ፣ ቦግዳ፣ ኮበሬ የተጠለሉ ሰዎች 133 አጠቃላይ የተፈናቀሉ ሰዎች 1875 ሰዎች ናቸው። ግን አሁን የሰላም ሚኒስቴር መጣና ቀለል አድርጎ እንዲህ ነው እኮ ግን ሰላሙን ለማናገጽ ነው ይላል። አሁን ኢትዮጵያ ውስጥ እየሆነ ያለው አንዳንድ ሰዎች ቢያየው የነበረ የካድሬ ተከፋይ ዲያቆናት አሉ። በነገራችን ላይ ፌስቡክ ላይ ራሱ የሚጽፉ ሰላምን ለማናቃት ነው ይሄ ሁሉ መረጃ እየተንጋጋለው ይላል። ኦርቶዶክሱ በየዕለቱ እየተገደለ በየዕለቱ እየሞተ ምን አይነት ሰላም ነው አንተ ጋር ያለው? ምን አይነት ሰላም ነው አንተ ጋር ያለው? ሰላም ናት የምትሏት ከተማ ምን አይነት ከተማ ነች? አዲስ አበባ ነች ሰላም የምትሏት? አርሲ ላይ በየዕለቱ ሰው እየሞተ ሰላሙን ለማናጋት የሚጥሩ ሰው which ሰላም? የትኛው ሰላም? አርሲ ላይ እኮ ሰላም ካጡ እኮ 8 ዓመት አልፏቸዋል። በየጊዜው እየተገደሉ ነው። ግን ፌስቡክ ላይ ምን ብለው ይጽፋሉ? ሰላሙን ለማናጋት ነው ይላሉ። ዲያቆን ነን ቢሉ ሰዎች በነገራችን ላይ በሚገርም ሁኔታ ያሳዝናል። እንቀጥል ወደ ሌሎች ቪዲዮዎቻችን ደግሞ ሽፋን አድርገው አክራሪ ሃይማኖተኞች ናቸው የገቡት አሸባሪዎች ኦርቶዶክስ ተዋህዶን የማጥቃት ኦሮሞ ሆነው ኦርቶዶክስ በመሆናቸው ጥቃት ይደርሰባቸዋል። ትግሬም ሆነው ወንደሬ ሆነ ብቻ ኦርቶዶክስ ይሁን አሁን የዘር ጉዳይ አይደለም። ኦርቶዶክስ ተዋህዶን ከምድረ ኢትዮጵያ የማጥፋት ዘመቻ ይሄን አውቀህ ተዘጋጅተህ ነገርኩ። ተደራጅና ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ ተናገሩ፣ እኛም እየተናገርን ነው። አቡነ ይስሐቅ የሚባሉ ኢትዮጵያ ውስጥ ያሉ አባቶች ይናገራሉ። አትግደሉን ብላችሁ በገዳዮች ላይ አንድ ሁኑ እያልኩ ነው። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅጅላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸልሽን?
እንዴት ነው ህዝቡ ምን ይላል? ማን ያደራጀን? እኔ ወርጄ አንተ ይሄን በል ብዬ ላደራ። ሰላም ጤና ይስጥልኝ። እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው። የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሐሳብ እንትን አድርጎ ነበር። ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ አይ ግድ የለም ሀዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ አመዝኖብኛል። እኔም እንዳንድ ኢትዮጵያዊ ሀዘን ይገባኛል፣ አንደርስታንድ በዛ ውስጥ ነው ያደኩትኝና ግድ የለም ይሄኛው ይለፍ ሳሚ ማን የሚል መልእክቱ ብዙ ስለደረሰኝ ኦኬ እኔ ያንን እቀበላለሁ። ከህዝብ ድምጽ መሆኑ ውጪ መሆኑ በራሱ ስሜት አይሰጥምና እኔ እቀበላለሁ ያንንና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹን ኦፍ ኮርስ ከልብ ይቅርታ እንጠይቃለሁ። ይሄም ስለተፈጠረ ያላሰብነው ነገር ነው ሀፕን ያደረገውና ከአቅም በላይም ስለሆነ እናንተንም ይቅርታ ጠይቃለሁ። ግን አዘ ሴም ታይም ደግሞ እዚህ ጋር የህዝብንም ጥያቄ ደግሞ ማክበር ያስፈልጋል። ከስሜትም አንፃር ከራሴም ካደኩበትም ነገር ጋር ሳላውሰው ሴንስ ይሰጣልና ይሄኛውን አድልቶብኛል እና እንግዲህ 10 ጊዜ ለካ አንድ ጊዜ ቁረጥ ነው የሚባለውና እስከ መጨረሻው በደንብ ላስብበት ሞክሬያለሁ። እኛ ኮምፈርት ዞን ላይ ሆነን ነው አሁን እንደዚህ ኮንሰርት ይቀር እንትን ምንለው። እዛ ጋር ግን ደግሞ የተጎዱ ወገኖች አሉና ሙሉ ሐሳብ ትኩረቱ ወደዛ እንዲሆንና መፍትሄ እንዲመጣ ሀገራችንም ወደ ሰላም፣ ወደ ፍቅር፣ ወደ አንድነት የምትመለስበትን ነገር ደግሞ እዛ ላይ ኮንትሪቢዩት የምናደርግበት ነገር ላይ ፎከስ እንድናደርግ ነው የኔ ምኞትና እንግዲህ በዛ ነው የሚይዘው። ዋላ እናመሰግናለን። ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦናሽን ታዞሪባት? ፈተናዋን፣ ጣሯን፣ ሰቀቀኗን ይበቃል ሳትያት አላንቺ እኮ ማንም የላት። ኧረ ፍትህ ዳኛ አሁን ላይ ቤተክርስቲያን ማንም የላት። ግን በሚገርም ሁኔታ የኮንሰርቱን ጉዳይ በቃ አንዳንዶች አላስችል ብሏቸዋል። አንዳንዱ ጎበዙ ብልሃት ያለው ሰው አይ እኛ አንፈልግም ይቅርብን ያሉ እንዳሉ ሁሉ ደግሞ በአንጻሩ ደግሞ እንደግፋን ያሉ ሰዎች ደግሞ አርሰናል ከ22 ዓመት በኋላ ያነሰውን የፕሪሚየር ሊግ ዋንጫን ለማክበር ዛሬ ግንቦት 29 2018 ዓ.ም በአዲስ አበባ ስታዲየም የእግር ኳስና የመዝናኛ ኮንሰርት ይካሄዳል። በዚህም ዝግጅት ላይ ከ10 በላይ የሆኑ ዕውቅናና ወጣት ኢትዮጵያዊ ድምፃውያን የሙዚቃ ስራቸውን ከሚያቀርቡ መካከል ታደለ ሮባ፣ ልጅ ሚካኤል፣ አስጌ ዴንዳሾ፣ ሮቤል ሚደቅሳ፣ ዮማሪዮስ፣ ሚክዋን፣ አማኑኤል ያማነ፣ አዲስ ሙላት የሚያቀርቡም ይሆናል። ታዲያ በአርሲ የንጹሃን ደም ሐዘነኛም ሐዘን ነው ያሉት ድምፃዊ ራሄል ጌቱ በመቀጠልም ሁለተኛው በኮንሰርቱ ያገለለው ድምፃዊ ተወዳጅ ሳሚዳን ሆኗል። ምናልባትም ሌሎችም የወገናቸው ደም ይታወቃቸው ይሆናል፣ አሊያም አርሰናል ይሻላቸው ይሆናል፣ የምንታዘብም ይሆናል። አሁን ከደቂቃዎች በፊት ታደለ ሮባ እኔ አልፈልግም በቃ ይቅርብኝ ይሄ ነገር ብሎ ራሱን አንስቷል። ስለዚህ ሳሚዳን፣ ራሄል ጌጡና ታደለ ሮባ ራሳቸውን ያገለሉ ሰዎች ናቸው። እግዚአብሔር ይስጥልን። ሌሎቹን ደግሞ እናያቸዋለን እንግዲህ በጥቂት ሰዓታት። በአርሲ አሳዛኝ ጭፍጨፋ የተጠረጠረው አዛዥ በቁጥጥር ስር መዋሉ ታወቀ። በአርሲ አሰኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩት የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረው ያሉበት አልታወቀም ተብሏል። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይት በ118 ብር ግዙ በሚል ከገበሬው ብር በማሰባሰብ ጥይቱን ለገበሬው ሳይሰጡ ብሩን በመዝረፋቸው ዋነኛ ተዋናይ እንደሆኑ ታውቋል። በነገራችን ላይ ይሄ ብቻ አይደለም። የዛን ቀን ድረሱልን ብለው ሲጠሯቸውም 5 ጥይት ነው የላኩላቸው። ያ ሁሉ ክርስቲያን እያለቀ ያ ሁሉ ህዝብ እያለቀ ድረሱልን በሚሏቸው ሰዓት ላይ 5 ጥይት ነው የላኩላቸው። አስቀድመው ጥይት ከነሱ ለመግዛት 118 ብር ተቀብለዋቸው ሳይልኩላቸው ቀርተው
ድጋም ያ ሁሉ መከራ ሲወርደባቸው ያ ሁሉ ዶፍ ሲወርደባቸው ያ ሁሉ ክርስቲያን ሲቀጥል ቤተክርስቲያን ሲቀጥል ላኩልን መሳሪያ ጨርሰናል ብሎ ሲጠይቋቸው 5 ጥይት ነው ያላኩላቸው 5 ጥይት ከዛ ኋላ መንግስት ከሸኔ ጋር አብሮ እየሰራ እንዳልሆነ ደግሞ አሁን ደግሞ መጥቶ ሲርመጠመጥ ደግሞ እናያለን ጠላቱን ያላወቀ ትውልድ ከራሱ ጋር ይጣላል ስለ አርሲ ድምጽ ሁን የምትሉ ሰዎች ቀልደኛ ናችሁ አርሰናል ድምጽ ይሁን ማንቸስተር ድምጽ ይሁን አቡነ ማቲያስ ድምጽ ይሁን በየቀኑ እየወሰርክ ብር ስታከማችለት የምትውለው የሃይማኖት መሪ ነኝ የሚለው ድምጽ ይሁን ህዘው እየሞትን እንበዛለን ብሎ የሚያስተምር ሰው የድምጽ ይሁን ጠላቱን ያላወቀ ትውልድ ከራሱ ጋር ይጣላል ከራስ ጋር ተጣልተሃል የሚጠቅምህን አላወቅም የሚነግሩን አልሰማህም እኔ ድምጽ ለመሆን ሳይሆን የወጣሁት ክንድ ለመሆን ነው የወጣሁት እኔ የወጣሁት ክንድ ለመሆን ነው ለማን ነው ድምጽ የምታሰሙት ለማን ነው ድምጽ የምትሆኑት ድምጻችሁን ማን ነው የሚሰማው ሰምቶ ማን ነው መፍትሄ ሊሰጣችሁ የሚችለው በድምጽ ቢሆን ኑሮ በድምጽ በማሰማት ምላሽ ማገኝ ቢሆን ኑሮ መፍትሄ ማገኝ ቢሆን ኑሮ ሰው የማይፈናቀል ቢሆን ኑሮ ሰው የማይሞት ቢሆን ኑሮ ሰው የማይገደል የማይሳደድ ቢሆን ኑሮ ያ ሁሉ ያሰማነው ድምጽ በቂ ነበር እኔ ወደዚህ እኔም ሆነ መሰል ጓደኞቼ ወደ ትጥቅ ትግል ባልገቡ ነበር ሞጣ ቀራኒዮ ምንድነው ያለው ጅብ በመጋለም ሀብታም የሚሆን ከሆነ እኔ 16 ጅብ ጋልባለሁ ነው አይደል ያለው እኔ ድምጽ በመሆን አማራ ድምጽ በማውጣት ሰላማዊ ሰልፍ በመውጣት ድምጽ በማሰማት መፍትሄ ምላሽ የሚያገኝ ኑሮ ቢሆን ኑሮ ምላሽ የሚሰጥ አካል ኑሮ ቢሆን ኑሮ ቢኖር ኑሮ ወደ ጫካ ወደ ትጥቅ ትግል አንገባም ነበር ምን አይነት ሞኞች ናችሁ ምን አይነት ሞኞች ናችሁ ምን አይነት ሞኝነት ነው ምን አይነት ድንቁርና ነው ምን አይነት የድንቁርና ጥግ ነው እገልሃለሁ ብሎ ነግሯል አይደለም እንዴ እገልሃለሁ ብሎ እየነገረህ ይገልሃል ሊገልህ ነው እየገደለ ነው እያልን እየነገርን በየቀኑ ያልሰማ ሰውዬ አሁን ድምጽ ሆንልኝ በየሚዲያው የሚንጫጫው ሁሉ የሚሰማው ድምጽ ሁሉ ለቲክቶከር ለፎሎወር መሰብሰቢያ እንጂ ያንተን ህይወት አንድም ሊታደግልህ አይችልም ያንተ ድምጽ የፈለገውን ያክል ጮሆ ሚዲያው ባንተ ህይወት ላይ ባንተ ሰላም ላይ ባንተ መኖር ላይ የሚያመጣው አንዳች ለውጥ የለም ሚሊየን ሆነ ስትጮ ብትውል ምንም አታመጣም በአንድ ጥይት ሚሊየኑን መበተን ይቻላል በአንድ ጥይት ሚሊየኑን መበተን ይቻላል ሚሊየን ሆነ ስንሞት እንበዛለን ሰው ኮንክሊ አሁን እንደተባለው ነው በቫይረስ አላምነው በነገራችን ላይ ግን ራስን ለመጠበቅ ግን የማይደረግ ጥረት የለም ራስህን ቤተሰብህን ለመከላከል የማይደረግ ጥረት የለም ቤተክርስቲያን ስትደፈር ቤተሰብ ሲገደል ፊት ለፊት ላይ ሲደፍሩት ሲያርዷቸው ሲጫወቱባቸው ያዩ ግን ዝም ማለት ግን ተገቢ አይደለም ይህ እውነት ነው ታዲያ አንዱ ወሃቢ መጣና እንዲህ ማለት ያቀስ ጀመረ ሰው ኮንክሊና ካለ አቡበከር አህመድ አርሲ ሄዶ ግድያ አቀነባብሮ መጣ ስትባል አንተ ይሄንን ዜና እንዴት ነው ዝም ብለህ የምታዳምጠው ለምን አርሲ ድረስ መሄድ ይጠበቅበታል አቡበከር አህመድ ግድያ ለማቀናበር ለምን አርሲ ድረስ መሄድ ይጠበቅበታል የተሰማራከው በጣም እልፍ የሆነ ሰው እኮ አለው ለምንድን ነው አርሲ ድረስ የሚሄደው ሰው እንደዚህ ጅል ይመስለዋል እንዴ እንደዚህ አይነት ነገር ላይ በክርስቶስ ገዳይ ነው ሙስሊም እንደዚህ ነው ሙስሊም ነው አርሲ ላይ እንደዚህ ያደረገው ሙስሊም እንደዚህ አድርጓል ተብሎ በኮንፊደንስ ሲወራ አይደለም የራስ ቄሶች ነው የገደሉት ለምን አትለው ኦርቶዶክስን ራሱ የጨፈጨፉት እዛው ቤተክርስቲያን ውስጥ የሚገኙ ቀሳውስቶቹ ናቸው ለምን አትለው እኮ በጣም ሲምፕል ነገር እኮ ነው ደፍሮ እሱ እንዲህ አይነት ድፍረት ካመጣ ያንተን ኡስታዞች በድፍረት ጠርቶ ገብታ ያንተን ኡስታዞች በድፍረት ጠርቶ አርሲ ላይ እና አህመዲን ናቸው የኔ ያደረጉት ካሉ አይደለም አባ እገሌ የሚባለው ሰውዬ ነው ያደረገው ለምንድን ነው እንደዛ ማድረግ ማይችሉት መሰላችሁ ያውቁታል ማን እያደረገ እንደሆነ ስለሚያውቁት ስለሚያምኑበት በቀሳውስት ማስተባበብ አይጠበቅባቸውም እውነታውን ስለሚያውቁት ማን እየገደለ እንደሆነ ስለሚያውቁት
ማን ቤተክርስቲያን ሊያቃጥል እንደሚችል ስለሚያውቁት ተመልሶ ቄሶች አድርገው አይሉ ለምን ሲባል ህሊና አላቸው። ቢያንስ ትንሽዬ እንጥፍጣፊም ብትሆን ቀሲስ እገሌን ያደረገው ዳቆን እገሌን ያደረገው በለው በድፍረት በቃ ገብቷል። አህመድ እንደዚህ አይነት ስራ ውስጥ እንደሌለ ምናቅ ሰዎች ምታቁ ሰዎች አቡከር ይሄን ሊያደርግ ይችላል። ይሄን ድፍረት ካላቸው አንተም ያንን ድፍረት ገብቷል። ሞዓ ተዋህዶ የሚባለው ክንፍ ተደራጅቶ ተሰባጥሮ ምን እያደረገ እንደሆነ ታውቃለህ። 4 ኪሎ ለመግባት የቄስ ልብስ ለብሶ አደባባይ ላይ ሰልፍ ወጥቶ እኛ የሚኒልክን ቤተ ምናምን ነው የምናስመልሰው ካላንድ ቄስ ለፖለቲካ ትርፍ የራሱን ምዕመን የራሱን ቤተ እምነት አቃጥል ብለህ ማመን እንዴት ትችላለህ? ይሄ ምን አይነት ድፍረት ነው? ይሄ እንዘን በጋራ መፍትሄ እንዴት ይመጣል? በጋራ አንቁራ። አይደለም ወለጋ ላይ 90 ሙስሊም ሲሞት የሞተው አማራ ነው ይላል። አረ ሙስሊም ነገድ የሞተው ስትል አረ ሙስሊም አይደለም በአማራነቱ ነው 90 ሙስሊም ሞተው በአንድ ቀን። ታዲያ በምናቸው ተገደሉ ይባል? ሙስሊሞች አማራ በወለጋ ላይ ሲገደሉ ምንድነው በታርጌታቸው ሲባል ታርጌታቸው አማራ ስለሆኑ የተገደሉት በዛን ጊዜ ቢሆን ዓላማውም አማራን ከዛ አካባቢ ማጽዳት ነው። ሙስሊምም ቢሆን ክርስቲያን አማራ ማጽዳት ነው ሐሳቡ። ስለዚህ በዛን ጊዜ ደግሞ ሙስሊም ሆኖ አማራ ከነበር ነው እነሱን ማጽድተዋቸዋል። ዋይ ለምን ይገረመ 5 ፍሬ ክርስቲያን የሆነ ቦታ ሲሞት ደግሞ ቤተ ክርስቲያን ተሰዳለች። እኛ ኦርቶዶክሳውን ታረድን ብሎ ደግሞ ይመጣላል። የኛ ነብስ ሲሆን የድመት ነው የዶሮ ነው። እንደ ጀበና እኮ ይገነፍላል። እሳት የበዛበት ጀበና ይገነፍላል አይደል? ቶሎ የላይኛውን ቱፌውን ክዳኑን እፊያውን ትነቅልና ቢያንስ በቀዝቃዛ ውሃ እንትን ልትለው ትሞክራለህ እኮ። ቀዝቃዛ ውሃ ሲጨምርበት ደግሞ ቡናው የሚቀጥንበት እንደ ጀበና እኮ ይገነፍላል። እሳት የበዛበት ጀበና ይገነፍላል አይደል? ቶሎ የላይኛውን ቱፌውን ክዳኑን እፊያውን ትነቅልና ቢያንስ በቀዝቃዛ ውሃ እንትን ልትለው ትሞክራለህ እኮ። ቀዝቃዛ ውሃ ሲጨምርበት ደግሞ ቡናው የሚቀጥንብሃል በጣም ገንፍሎ ከመጣ። ይሄ ህዝብ እንደዛ የሚገነፍል ከሆነ መንግስት ያሰጋዋል። ምክንያቱም ሲበዛም እኮ ማር ይመራል። አየህ ውስጥ ይጎሻል እንትን ትላለህ እኮና ይሄ ስሜት እስኪሆን ነው ወይ እነ ዶክተር አብይ የሚጠብቁት? ምንድነው የአርሲውን ጉዳይ የሐዘን መግለጫ እንኳን እንዴት ያወጡም? ትናንትና አንድ ዜና ስመለከት ነበር። ፕሬዝዳንት ታዬ አጽቀሥላሴ የሩሲያ ኦርቶዶክስ ቤተክርስቲያን ሲያናግሩ ነበር አይደል? ፎከስ ያደረጉት ምርጫው ላይ ነው። እኚህም ሰውዬ ከውጭ የመጡት ካህን ትልቅ ፖዚሽን ያላቸው ኢትዮጵያ ኦርቶዶክስ እና ሩሲያ ኦርቶዶክስ ተመሳሳይ የሆነ መስመር ያላቸው እንደሆነ ይነገራል። ስለዚህ ነገር ግን ፍንክች ያለ መረጃም የላቸውም። ሰውየው ተገናኝተዋል። ለምሳሌ እሳቸውን የስላሴ መንፈሳዊ ዩኒቨርሲቲ ዲን አግኝተዋቸዋል ፕሬዝዳንቱ። ግን ይሄን ጉዳይ አይነሳ። ምርጫው ላይ ነው ፎከስ ተደረገው። ምርጫው ብቻ ነው ወይ ንገረኝ እስቲ። ምርጫው ብቻ ነው የኛ ጉዳይ? ምርጫው አንድ ጉዳይ እኮ ነው። ምርጫው ነው ወይ የኛ ችግር? ከምርጫው በላይ እኮ የሚመርጠውና የምትመራው ህዝብ እኮ ያስፈልጋል። እና እነዚህ ጉዳዮች በሚዲያም ተነግረው መቆም ነበረባቸውና እኔ ቤተክርስቲያኒቷ እኔ ትልቅ አባት ናቸው፣ እናከብራቸዋለን። በአባትነታቸው ሁሉንም እናከብራቸዋለን። እነሱ ሲኖዶሱን በመሩበት ዘመን ግን በዚህ ደረጃ ሊወቀሱ አይገባቸው። በዚህ ደረጃም ሊኮነኑ አይገባ። በእነሱ ዘመን እንዲሆነ እንዳይባል መጠንቀቅ መቻል አለባቸውና ይሄ ሞት ካልቆመ በስተቀር የለየለት ህዝባዊ አመጽ እንደሚያስነሳ ማየት አለበት መንግስት። አንድ አመጽ የሚነሳው ከእንደዚህ አይነት እንትኖች ነውና ምንድነው በመንግስት ውስጥ ያሉ ሰዎች አመጽ እንዲነሳ ይፈልጋሉ ወይ? እዚህ መንግስት ላይ እሱንም መንግስት የራሱ መዋቅር ይፈትሻ። እንደዚህ አይነት ነገር የተደጋገመ እርምጃ ሲወሰድ በመንግስት ውስጥ ያሉ ሹማምንትስ ይሄን አይነት አመጽ እንዲነሳ ይፈልጋሉ ወይ? መንግስታቸው ጥላቻ ሊኖራቸው ይችላል እርስ በርሳቸው። ግን እንዲህ አይነት አመጽ እንዲነሳ ሌላውን ጤነኛውን ህዝብ ዳውን ህዝብ ለምን የሞት ጭዳት አድርገዋል? ለምን ለሞት አሳልፍ ሰጠዋልና ይሄንን መንግስት ራሱንም ቢፈትሽ። አሁን ምርጫው አልቋል። ቀልቡን ሰብስቦ ይሄን ጉዳይ ካላስቆመ በስተቀር አገሪቱ ሌላ ችግር የሚወለድባት ሆናለች። እሺ ከዚሁ ጋር ተያይዞ እንደው ስለ መፍትሄዎቹ አንዳንድ ሐሳቦችን እናንሳ። በርካታ የመፍትሄ ሐሳቦች በሚል እንግዲህ ሐሳቦች እየተሰነዘሩ ይገኛሉ። መንግስት አፋጣኝ እርምጃ እንዲወስድ ሲኖዶሱም የጠየቀበት መንገድ አለ። መንግስትም እዛ አካባቢ እንግዲህ ጉዳዩን
የሸኔ ታጣቂዎች ናቸው የፈጸሙት የሚል ጉዳይን አንስቷል። አንዳንዶች እዛ አካባቢ ያለውን የአርሲ በተለይም በዋናነት የኦርቶዶክስ እምነት ተከታዮችን ጥቃት በተመለከተ መንግስት ካልቻለ ወይንም ደግሞ ከአቅሙ በላይ ከሆነ ራሳቸውን እንዲያስታጥቁ መፍቀድ አለበት የሚል ጥያቄ ያነሳሉ። ይሄ ደግሞ ራስን የማስታጠቅ ጉዳይ ደግሞ እጅግ አደገኛ እንደሆነ በኦሮሚያ ክልል በወለጋ በአማራ ክልል ደግሞ የተለያዩ አካባቢዎች ባለፉት 5 ዓመታት አይተናል። እንደምታስታውስ ከሆነ መንግስት ከህወሓት ኃይሎች ጋር በሚዋጋበት በሰሜኑ ጦርነት ወቅት እንግዲህ ማርከታጠቅ የሚል ጥሪ በማስተላለፉ ከዛ በኋላ እንግዲህ ያንን ማርከታጠቅ ያለውን መሳሪያ እንግዲህ ማስመለስ ስላልቻለ እንግዲህ ያጠመንጃ ወደ ራሱ ነው የዞረበት። በኦሮሚያም እንግዲህ ወለጋ አካባቢ በርካታ ንጹሃኖች ሲገደሉና ጥቃት ሲፈጸምባቸው በተደጋጋሚ ራሳቸውን እንዲያስታጥቁ ተፈቅዶላቸው ከዛ በኋላ አሁን ያለ እዛ አካባቢ የተፈጠረው ችግር ተፈጥሯልና ያርሲ ደግሞ እንደዚህ ተደጋገመና ራሳቸውን እንዲያስታጥቁ መንግስት ይፍቀድላቸው የሚል ተደጋጋሚ ጥሪዎችን እንሰማለንና ይሄንን ጉዳይ እንዴት ነው የምታየው? እስቲ ከግራም ከቀኝም ያለውን ነገር እንዴት ታየዋለህ? መንግስትም የሚያሰማራቸው ህግን የሚያስከብሩ የፖሊስ፣ የመከላከያ፣ የሚሊሻ አካላት መነሻቸው ከህዝብ ነው አይደል? ከህዝብ ነው መነሻቸው። ስለዚህ ድንበር ላይ ያለውን ስታይ ድንበሩን ሁሉ መከላከያ አጥሮት ፌደራል ፖሊስ አጥሮት አይደለም። ድንበራችንም ከውጭ ወራሪ ኃይል የተጠበቀው ህዝቡ ነው። እዛ አካባቢ ኢትዮጵያ ህዝብ በተለምዶ ታጥቆ እኔ ተወልጄ ባደኩበት የጉጂ ኤሪያ ቶራ ይባል ነበር። ሽፍታ አለ፣ ቶራ ነው የሚባለው፣ ጫካ የገባሽ ቦታ። የኛ አባቶች የኛ ቤተሰብ ጭምር በራሳቸው ጥጥ ሄደው የታገሉበትን ዘመን ትዝ ይለኛል። ከሽፍታ ጋር አባቴ ጭምር ጠመንጃውን ይዞ አየ አካባቢው ላይ ይሄንን ታጥቀው የሚመጣውን አጥፊ ቡድን ይከላከላሉ። ኢትዮጵያዊነታቸው በውስጡ አለ፣ ስርዓትም አላቸው። ተነስተው ወደ መንግስት አፈሙዙን የሚያዝሩም አልነበሩም። ይሄን ደግሞ ትገራዋላ፣ ዲሲፕሊን ታደርገዋል። የታጠቀውን ኃይል መሳሪያ የያዘው ኃይል ለምን መጠቀም እንደሚገባው ያውቃል። ሌላ ኃይል መጥቶ ሲያጠቃው እሱን ተከላክሎ አካባቢውን ሰላም እንዲያስከብር ታደርገዋል። አሁን ያለውስ ሚሊሻ ከኛ ጋር የሚኖረው የኛን ሰላም እንዲያስጠብቅ ተመልምሎ ሰልጥኖ የገባው ሚሊሻ የታጠቀው ኃይል ይሄንን በዲሲፕሊን አትመራውም? ይመራል እኮ ማህበረሰቡ። ይሄን ትጥቅ የሰጣችሁ በዚህ ጉዳይ ነው። መንግስት የዛን ጊዜ ጭንቅ ሲመጣ ከህወሓት ጋር በነበረው ጦርነት ማርካችሁ ታጠቁ አለ። ከላዩ ላይ ያንን ግሪሳ ኃይል ለመከላከል እሺ፣ እዚህ ላይ እናቆሙ የሰውየውን ንግግር። ምክንያቱም ብዙ ይቀጥላል፣ ግን አንዳንዴ ቋርጦ ማቅረብ የተቻለ ነው ብዬ አስባለሁ። እንደዚህ አይነት ሀሳቦች ማቅረባቸው በነገራችን ላይ በደንብ ክሊር እንዲሆን ነው። መንግስት አቅም እያለው ማስቆም እየቻለ ቤተ ክህነት ይህን ነገር ማስቆም እየቻለች መሞገት እየቻለች ፊት ለፊት መናገር እየቻለች፣ ነገር ግን በፍራቻ ምክንያት እንዲህ ነው። ይህ ሰው ይህን ነገር የተናገረው አብይ መግለጫውን ከመስጠቱ በፊት ነው። ልብ እንድትሉ ፈልገው ነገር ግልጽ ስለሆነ ማለት ቀድሞ የተቀረጸ ነገር ስለሆነ ይህን ነገር ኮንሲደር አድርጉልኝ። ከኩላሊት ህመምህ ተፈውሰሃል። ስለዚህ የተገጠመልህን መተንፈሻ በጥስና ተራመድ አለው ነብይ መሰረት ታዬ። ዋቅጅራ ፈቃዱ የኩላሊት ህመምተኛ ነው። አሜሪካ ነው የሚኖረው። የአሜሪካ ዜግነትም አለው። ሐኪም ቤት ሄዶ ተመርምሮ የኩላሊት ህመምተኛ እንደሆነና የግድ ኦፕሬሽን መደረግ እንዳለበት ቀነቀጠሮ ተሰጥቶት መተንፈሻ ተገጥሞለት ይለያያሉ። ዋቅጅራ ፈቃዱ የኦፕሬሽን ቀን እስኪደርስ ድረስ ወደ ኢትዮጵያ ይመጣና የተለያዩ ነገሮችን ሲያደርግ ከቆየ በኋላ ወደ ነብይ መሰረት ጋር ይሄዳል። በጌታ በኢየሱስ ስም ከኩላሊት ህመም ተፈውሰሃል። ስለዚህ መተንፈሻውን የተገጠመልህን መተንፈሻ በጥሰውና ተራመድ አለው። ዋቅጅራ ፈቃዱም እንደተባለው አደረገ። መጨረሻው ዋቅጅራ ፈቃዱ አረፈ። ተጠያቂው ግን ማን ነው? በጣም ከባድ ሁኔታ ነው። በነገራችን ላይ ብዙን ጊዜ ላይ የሃይማኖት ውስጥ እንደዚህ ተደብቀው የራሳቸውን ስራ የሚሰሩ ሰዎች አይታወቅባቸው እንዲህ አይነት ነገሮች ሲያደርጉ። በነገራችን ላይ በሱ ብቻ አይደለም፣ በእኛ ቤት ውስጥ ሆነው እነ ግርማ የተባሉ ሰዎች እንዲህ አይነት ስራዎችን ሲሰሩ ብዙዎችንም ጭምር መድኃኒት ሲያስተው ብዙዎችንም አጋንንት ነው እያለ ሲደበድቡ አጋንንት ነው እያሉ ወንጀል ሲያናዟቸው የሚውሉ ሰዎች ናቸው። ግን ቤተ ክርስቲያን ውስጥ ያሉ እንደዚህ ነገሮች አነካም ብለው ይሁን በምን አይነት ሁኔታ ግን ሰው ግን እየሞተ ነው።
በአንድም በሌላ በእርግጥ ለአርሲ ክርስቲያን ያላዘነ በየቀኑ ክርስቲያን የሚገል መንግስት መድኃኒት አስተታልና አስራለው ላይል ይችላል እንረዳዋለን አንደርስታንደብል ዘይላፍካ ምናልባት አዲስ መረጃ ካለ መልሳለሁ ከሌለ ግን ከወዲሁ ሰናበታችሁ ሰላም እግዚአብሔር ከእናንተ ጋር ይሁን ቸር ቆዩ